ጽናትና ኪራ እንግዲህ በመታረቃቸው ማለት ደስ ያለው ትናንትና ማለት ነው። የእውነት በጣም ደስ ያለኝ ገና ከመጀመሪያ ርዕሱን አይቼ ነበረ በጣም ደስ ያለኝ። ምክንያቱም እንደተስማሙ ፊታቸው ላይ ያስታውቃል። በመነጋገር የማይፈታ ነገር የለም። ቅድሙንም ያው ጽናት እንግዲህ ለውሳኔ ቸኮላ እንጂ እዚህ ጋር ባልደረሱ ነበረ ማለት ነው። ሰውየውንም ደግሞ አይ እኔ ፍቅረኛው ነኝ ብላ ብትነግረው ምንም የሚፈጠር ነገር አልነበረም። ምክንያቱም የልጁ ውሳኔ ነው። ልጁ የፈለገውን ነገር ማድረግ መብቱ። አንድ ሰው ከ18 ዓመት በላይ ከሆነ የመወሰን መብት አለው። እዚህ ጋር የቤተሰብ ጣልቃ ገብነት አያስፈልግም። ቤተሰብ እኔ ነኝ የምድር ከኔ የመረጥኩልህን ነው ያድሮ ይቀርተዋል ማለት ነው። አልሞሄም ግን በመታረቃቸው በጣም ደስ ብሎኛል። ግን አንጨራጨራት ትላለና ወይኔ ቅናት እንዴት ነው ያደረጋት ደግሞ እንዴት ያደርግ የሆነ እኛ ሀገር ታውቃላችሁ አይደለ? እድር ማለት እድር ላይ ሴቶች ሲጣሉ እጇን እንደዛ እኮ ነው ያደረገችው። ወይኔ እንዴት እንዳሳቀችኝ ትናንትና አንጨረጨራት ትንሽ። ከዛም እንግዲህ አውቀው ነው ማንም ምንም ከማንም ጋር አላደረም። የሰኒዬ ሀሳብ ነው የተመታች የሆነች ወይ ሰኒዬ ስወዳት የምር እኔ ደግሞ ከናሆሚ ጋር እንዴት እንዳሳቁኝ ትናንት ሰኒ አጠይቁኝ ማለት ነው። መታት እንዴት አደረጋት? ፈነከታት? ወይኔ ጉዴ! ኧረ እባክሽን ስለ መድኃኒዓለም አንቺ ልጅ ቁጭ በይ እያለ የብርድ በላት እንዴት እንዳሳቀኝ ዘና ያደረጉኝ ማለት ነው። እና እንግዲህ ኪራዬ ከሳት አይደለ? ኧረ እንዴት እከሳለሁ? ድንቡሽቡሽ ብዬው ፍሬ አታይኝም እንዴ? በር ራሱ እኮ አያስገባኝም። እኔ እንደዚህ ሆነ ማየት አልፈልግም ማለት ጽናትዬ። እንግዲህ በዛው እኔ እንደዛ ስትለው ይጮህባታል ብዬ ነበረ፣ ግን ቁጭ በይ ብሎ እንግዲህ አስቀምጣት። የልብ ልባቸውን አወሩ። ናሆሜ እንደምታውቁት ነው እንደዚህ አይነት ነገር ላይ አሯሩጦ ይጥለዋልና እንግዲህ ናሆም አያቸው ማለት ነው። ናሆሜ ደስ ብሎታል፣ መሩዬም እንደዛው። ነገር ግን ደግሞ እንደዛም ሆኖ እየተግደረደረች ነበረ ጽናት ማለት ነው። ምክንያቱም አሁንም ቤተሰቦቹ ምናምን የሚለውን እንዴ በቃ ለራስሽ ኑሪ። የእሱ ቤተሰቦች እኮ የራሳቸውን ደስታ እንጂ አንቺን ደስታ የማይፈልጉ ናቸው፣ እውነት ለመናገር ማለት ነው እንዴ። ምክንያቱም እሱ የልጁን ደስታና የእናቱን አይደል የፈልገው ባልየው ሰውየው። አንቺም ደግሞ የራስሽን ደስታና የአባትሽን ደስታ ትፈልጊያለሽ። ሁሉም ለራሱ ነው እና አዮ ህይወት ይቀጥላል በሚለው ጊዜ ደግሞ ታክሲ አይደለም እንግዲህ። ሰንዬ ጥሩ መካሪ፣ ጥሩ ጓደኛ፣ ጥሩ እህት ናት። መራዊትም እንደዛው። በመጨረሻ ግን እንደዚህ ሆነው ስላየዋቸው በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጽናትና ኪራዬ በመታረቃቸው እውነት በጣም ተጎድቶ ነበረ። እውነት አፍቃሪ ነው ማለት ነው የምር። አንዳንድ ሰው ቢሆን እኮ በቃ የራሷ ጉዳይ ትሄድ እንዴ ማባቷ ደግሞ ሴት ብትመጣ ሴት አለች አይደል የሚሉ ብዙዎቹ አሉ ማለት ነው። እና ኪራ ደግሞ እንግዲህ ከአንቺ ሌላ ሴት ማየት አልፈልግም ጽናት እባክሽን ሲላት እንግዲህ እኔም በጣም ነው የምወድህ እኮ ግን ምን ያው ምክንያት የላትም ማለት ዋነኛው ምክንያቷ ያው የእሱ እናት በእንደዛ አይነት ታማሚ ስለሆነች አሁንም እሷ ያንን ነገር መናገር አይጠበቅባትም። ምክንያቱም ለእሷ ይከብዳታል። ምን ብላ ነው እሷ ይሄንን ነገር ለኪሩቤል እናትን እንደዚህ አይነት ታማሚ ናት ብትለው አስባችሁታል እንዴ? ለእኔ ሳይነግሩኝ እንዴት ለአንቺ ሊነግሩች ቻሉ የሚለውን ነገር ለሱ ትንሽ እንትን ይፈጥርበታል። ይህንን ነገር መናገር ያለበት አባቱ ነው። እንግዲህ አባቱ ደግሞ እነሱ ሲደሰቱ እንዳይመጣ ወደዛ እሱ ነው ከዚህ በፊት ፍቅራቸውን ያደፈረሰባቸው። የምሬን እምላችሁ እሱ ባይመጣ ይሻላል ማለት ነው። ነገረኛ ነው ሰውየው ሳይሆን ጀበር እውነት የሆነ አንዳንድ ገንዘብ ያላቸው ሰዎች በገንዘባቸው ነው እንጂ የሰው ልጅ የእውነት ሰው በማንነቱ እንጂ በገንዘብ ወይ ባለባበሱ አይደለም የሚለካውና ብዙዎቹ ደግሞ እንደዛ ነው ሰዎችን የሚያዩት። እውነት ኩስስ ያለ ሰውና እንደውም ደሃ ሰው ጋር ነው ክብርም ምንም ሁሉም ነገር ያለውና ለማንኛውም የኪራ አባት ባይመጣ ደስ ይለኛል የእውነት። አሁንም ከመጣ እሱ ጥሩ አይደለም ሰውየው ማለት ነው። እንደውም እኔ ሚስት ድራሃለሁ ብሎኛል ምናምን እያለ ነበር። ደግሞ ይዞለት እንዳይመጣ እንደው ፈጣሪ ይዛው ይሰራው የእውነት። እና ለማንኛውም እንግዲህ ያው እነ ናሆሚ ሰናይት ሀሳቡን አመጣች። ሰኒ የተመታች ናት የእውነት እንግዲህ። ከዛ ሁሉም ተስማሙ። ኪራንም በግድ አሳመኑት። እነ ናሆሚ ቤት እንዲያደር አደረጉት። መራዊ አሁን እንደዋን ይሙት የመሩን ድምፅ አታውቅም ጽናት። የምር ያስታውቃል እኮ ምንም ይሁን ምን ያስታውቃል የመራዊት ድምፅ ማለት ነውና
ፍቅር ተኝቷል አላለችም? አጅብ ወላ አንጨረጨራት። ወይኔ እንዴት እንደሆነች እኮ ጽናት ነገረኛ አሮጊት ነው የሆነችው። የምር እንዴት እንዳሳቀች እጇን ደግሞ እንዴት እንዳረገበገበችው። በቃ እኔ ልሂድልህ፣ ምን እሰራለሁ እዚህ? ተቀመጥ ብቻህን፣ አትሄጂም፣ የትም አትሄጂም። ኧረ ከቆንጆ ጋር ተቀመጣ፣ እኔ ምን እሰራልሃለሁ እንዴ? አትወጂኝም? ምን አሁን ምን ዋጋ አለው ታዲያ? የምትወድህ አለች፣ ማንም የለም። ይሄ የናሆም ሀሳብ ነው አላት። እንግዲህ በመጨረሻም እንግዲህ ተነስቶ ቁርስ ሰርቶ የእውነት ፍቅራችሁ በዙ ይቀጥልላችሁ ነው የምለው። እኛም የምንፈልገው ይሄንን ነበር፣ የእናንተን መስማማት። እንግዲህ ሰይጣኑን ፈጣሪ የያዝላችሁ፣ በመሀላችሁ የሚገባውንም እዛው ይሰርላችሁ፣ ፍቅራችሁ ይቀጥል ነው የምለው። ጽናት በትንሽ ነገር ነው ቶሎ ብላ ውሳኔ ላይ የምትደርሰውና ለዛ ለውሳኔ ደግሞ አትቸኩይ። እሱ አንቺን ነው የሚወደው። ሺህ ሴቶች ቢደረደሩ ከሚወዳት ሴት ውጭ ማንንም ላይ አይችልም። ሊስቅ ሊጫወት ይችላል፣ ግን ደግሞ ልቡ የሚያፈቅራት ሰው ጋር ነው ያለውና እንግዲህ የኪራ አባት እዛው ይቀመጥ ያለበት ቦታ እንዳይመጣ ብላችሁ ጸልዩ ማለት ነው። እሱ ከመጣ ጥሩ አይሆንም እና በነገራችን ላይ ልጁ አይሰማውም ማለቴ እውነቱን ይነግረዋል። አሁን ራሱ ሌላ ሴት ልዳርግ ምናምን ቢለው እንኳን ኪራ አይሰማውም ማለት በቃ እውነቱን ይነግረዋል። እኔ የማፈቅራት ጽናትን ነው ይላል እና ያቺ አሴትም እንኳን ከህይወታቸው ወጣች። ሆኖም ግን አሴትን አያገባም ነበረ፣ የፈለገ ቢሆን አያገባትም አሴትን። ምክንያቱም እሱ የሚወደው እሷ ልችን ነው እንዴ። ስለዚህ ያው ጽናትም እኮ ወይኔ ስትቀና ግን ደስ ስትል የኔ ቀናተኛ አላለም ኪራ። የምር እንደ ትናንትና ዘናን ያደረጉን ሰናይትና ናሆሜ። እንግዲህ አባቴን ትላለች አሁንም እባክሽን አንቺ ልጅ ራስሽ ወደ ራስሽ ተመለሺ፣ በቃሽ ወደዛ ወስኚ ያለቻት ሰኒ። እንግዲህ ያው ህይወት ጊዜ በተለይ ጊዜ ታክሲ አይደለም ቆሞ አይጠብቅም እና አንድ እርምጃ በተራመድን ቁጥር ነው የሚራመደው። ስለዚህ ውሳኔያችሁ ጥሩ ነው። የትላንትና ወደ ፍቅራችን እንመለስ፣ በቃ ምንም የሚለያየን ነገር አይኖርም ብለው እንግዲህ ታረቁ። ተነስቶ ቁርስ ሰርቶ እንግዲህ ሶፋ ስር ተነብቃ አስደነገጠችው። ደስ ይላሉ በአጠቃላይ። ናሆም መራዊት ደግሞ ያው ለምንድን ነው ናሆም ለእናቱ እውነቱን ያልነገራት? እኔ ታማሚ እንደሆንኩኝ አምላኬ ሆይ የናሆምን ልብ እንዳትሰብረው፣ ለእኔም እድሜ ጨምርልኝ እባክህን እያለች እንግዲህ ፈጣሪዋን እየለመነች እየተንጎራደደች ነበረ። ገዳይም አኗሪም ማሪም አዳኝም አላህ ብቻ ነው እና በፈጣሪያችሁ ተማመኑ። ይሄ ሐኪሞች በዚህን ቀን ትሞቻለሽ፣ በዚህን ቀን እንደዚህ እንዴ አውቃለሁ ያውቃሉ፣ ግን ዶክተሮች ደግሞ ነፍሳችንን የፈጠረው ፈጣሪ እንጂ ሰው አይደለም። ስለዚህ ህይወትሽ ይቀጥላል። ብቻ በአጠቃላይ በጣም ነው ደስ የሚሉት። መራዊት እኮ የህይወቴ ኪኖር ነች አለ። ኧረ ምን ኪኖር ማዚ ነች አለ ወይ ናሆሚ። የእውነት ፍቅራቸው በጣም ደስ የሚለው እንግዲህ አየሽ ናሆሚና ናሆ እንዴት እንደሚያስቀኑ ሲላት እንግዲህ ልቧ ባንድ ታምቡር መታ ማለት ነው። ሄዳ ጥምጥም አለችበት ማለት ነው። እንግዲህ ጽናቴ ማለት ነው የኔ ጎበዝ፣ እንኳን ታረቃችሁ። በእውነት መታረቃችሁ በጣም ደስ ብሎኛል። መጨረሻችሁን ደግሞ እንግዲህ ፈጣሪ ያሳምርላችሁ እላለሁኝ።